ታሪክ ውስጥ ካዩት ነገሥታት ሁሉ እንደ እርሱ ያለ የለም። በጨለማ ለተዋጠችው ቤተ ክርስቲያን የንጋት ፀሐይ ሆኖ የወጣ፣ መከራና ስደት ያደቀቃቸውን ክርስቲያኖች ከሞት አፋፍ የታደገ፣ በሰማይ ላይ በከዋክብት የተሳለ የእሳት መስቀልን በዐይኑ የተመለከተ ያ ታላቅ ንጉሥ ማን ይሆን? በሮም አደባባዮች ላይ የፈሰሰው የሰማዕታት ደም እንዲቆም፣ የታሸጉ አብያተ ክርስቲያናት እንዲከፈቱ፣ መጻሕፍትም ከእሳት እንዲተረፉ ያደረገው ይህ ምስጢራዊ መሪ በምን ዓይነት መለኮታዊ ጥሪ ተመረጠ? ዛሬ በመንፈሳዊ ማዕድ ስለ ጻድቁ ንጉሥ ቅዱስ ቆስጠንጢኖስና ዓለምን ስለለወጠው ያ አስደናቂ የመስቀል ተአምር በጥልቀት እንመረምራለን። ውድ የመንፈሳዊ ማዕድ ቤተሰቦች፣ የዚህን ጻድቅ ንጉሥ በረከትና አማላጅነት የምትሹ እንዲሁም በክቡር መስቀሉ ኃይል የምትታመኑ ሁሉ ቅዱስ ቆስጠንጢኖስ ብላችሁ ኮሜንት ላይ በመጻፍ መንፈሳዊ አንድነታችሁን ግለጹ። ለዚህ ዝግጅት አዲስ የሆናችሁ ደግሞ ሰብስክራይብ በማድረግ እና የደውል ምልክቱን በመጫን የቤተሰባችን አባል እንድትሆኑ በእግዚአብሔር ስም እንጋብዛችኋለን። የታላቁ ጻድቅ ንጉሥ የቅዱስ ቆስጠንጢኖስ ታሪክ የሚጀምረው ከአሕዛብ ጨለማ መካከል እንደ ንጋት ኮከብ በፈካ ምስጢራዊ አመጣጥ ነው። ይህ ንጉሥ የተወለደው በባራንጥያ ምድር ሲሆን አባቱ ቁንስጣ ይባላል። እናቱ ደግሞ በክርስትና ታሪክ ውስጥ ስሟ በወርቅ ቀለም የተጻፈውና የጌታችንን መስቀል ከቀበረበት ለማውጣት የታደለችው ታላቋ ቅድስት እሌኒ ናት። ቅዱስ ቆስጠንጢኖስ የሚለው ስም ትርጓሜው ሐመልማል ማለት ሲሆን ይህም ለቤተ ክርስቲያን የለመለመ ተስፋና የመዳን ምልክት እንደሚሆን ቀድሞ የታወቀበት ስያሜ ነበር። አባቱ ቁንስጣ ምንም እንኳን በወቅቱ አረማዊ ቢሆንም ልቡ ግን ለቅንነትና ለርኅራኄ የቀረበ ነበረ። በሮም በአንጾኪያና በግብፅ ላይ በነገሱት ነገሥታት መካከል እርሱ ለየት ያለ ባሕሪ ነበረው። እውነቱን የሚወድ በልቡና ውስጥ ይቅርታንና ርኅራኄን የተሞላ ክፋት የሌለበት ሰው ነበረ። ወደ ሮም ከተማ በሄደ ጊዜ ቅድስት እሌኒን አይቶ ሚስት አድርጎ አገባት። ቅድስት እሌኒ ደግሞ ገና ከጥንቱ ክርስቲያናዊት እና በእምነቷ የጸናች ነበረች። ይህ የመንፈሳዊ ማዕድ እንደሚያስረዳው ቅዱስ ቆስጠንጢኖስ የተረገዘውና የተወለደው በእንዲህ ያለ ቅን አባትና በእምነት በጸናች እናት መካከል ነው። ከቆይታ በኋላ ግን ንጉሥ ቁንስጣ ቅድስት እሌኒን በዚያው ትቷት ወደ ባራንጥያ ከተማ ተመለሰ። ቅድስት እሌኒ ልጇን ቅዱስ ቆስጠንጢኖስን እያሳደገች በዚያው ኖረች። ነገር ግን ዝም ብላ አላሳደገችውም። የክርስትናን ትምህርት የይቅርታንና የርኅራኄን ምስጢር በልቡናው ውስጥ ዘራችበት። በወቅቱ የነበረው የሮም ግዛት በክርስቲያኖች ላይ እጅግ ከባድ መከራ ያወርድ ስለነበር ቅድስት እሌኒ ልጇን በምስጢርና በጥበብ ነበር የምታሳድገው። ክርስቲያን ወገኖቿ ላይ ግፍ እንዳይፈጸም ይልቁንም በልቡናው ለክርስቲያኖች ፍቅር እንዲኖረው አድርጋ ኮተኮተችው። ራሷ ክርስቲያን በመሆኗ የጥምቀትን ምስጢርና መንፈሳዊ ዕውቀትን ሁሉ አስተማረችው። ይህ ብቻ አይደለም፣ ለንጉሥ ልጆች የሚገባውን ሥልጠናና ዓለማዊ ዕውቀትንም እንዲጨብጥ አደረገች። ቅዱስ ቆስጠንጢኖስ ሲያድግ ብርቱ፣ ኃያለኝና በዕውቀት የተሞላ ሆነ። እናቱ ቅድስት እሌኒ ጊዜው ሲደርስ ወደ አባቱ ወደ ቁንስጣ ሰደደችው። አባቱም ልጁን ባየው ጊዜ እጅግ ደስ አለው። ዕውቀቱ፣ ብልሃቱ እና በፈረስ ግልቢያ ያለው ችሎታ አስደነቀው። በዚህም ምክንያት በአባቱ ዘንድ ተወዳጅነትን አትርፎ በአባቱ ቦታ መስፍን ሆኖ ተሾመ። በመንግሥቱ ሥራ ላይም ትልቅ ሥልጣን ተሰጠው። ከ2 ዓመት በኋላ ግን አባቱ ቁንስጣ ከዚህ ዓለም በሞት ተለየ። በዚህ ጊዜ ቅዱስ ቆስጠንጢኖስ የአባቱን መንግሥት በሙሉ ተረከበ። ንግሥናውን እንደያዘም ያደረገው የመጀመሪያው ነገር የቀና ፍርድን መፍረድ ነበረ። ከእርሱ በፊት የነበሩ ነገሥታት በሕዝቡ ላይ የጫኑትን ጭቆና ቀንበር ሰባበረ። ግፈኛ አገዛዝን ከሕዝቡ ላይ አስወገደ። በዚህም ምክንያት አሕዛብም ሆኑ ክርስቲያኖች ወደዱት። ዝናውም በዓለም ዙሪያ ተሰማ።
የእርሱ የአገዛዝ ዘመን ለተጨቆኑት ሁሉ ተስፋን መፈንጠቅ ጀመረ። ነገር ግን በሮም በኩል የሚመጣው መከራ ማዕበል ገና አልቆመም ነበርና በቅዱስ ቆስጠንጢኖስ ፊት ትልቅ ፈተና መደቀኑ አልቀረም። ቅዱስ ቆስጠንጢኖስ በባራንጥያ መንግሥቱን ባጸናበት በዚያ ወቅት ዓለም በታሪክ አይታው የማታውቀው እጅግ አስከፊና ጨለማ ዘመን ውስጥ ነበረች። ይህ ዘመን በቤተ ክርስቲያን ታሪክ ውስጥ ዘመነ አጸባ ወይም የመከራ ዘመን ተብሎ ይጠራል። ክርስቲያን መሆን በራሱ የሞት ፍርድ የሚያስፈርድበት፣ ስመ ክርስቶስን መጥራት ደግሞ እንደ ትልቅ ወንጀል የሚቆጠርበት ወቅት ነበር። ከአይሁድና ከአሕዛብ ነገሥታት የሚሰነዘረው ጥቃት ማብቂያ አልነበረም። በተለይም በሮም ግዛት ስር የነበሩ ምዕመናን የሚቀበሉት መከራ በቃላት ሊገለጽ የማይችል ነበረ። የዚያን ዘመን ነገሥታት ክርስቲያኖችን ከምድረ ገጽ ለማጥፋት ታላቅ የ40 ዓመት ዘመቻ አውጀው ነበር። አብያተ ክርስቲያናት ሁሉ እንዲታሸጉ፣ እንዲዘጉና እንዲፈረሱ ትእዛዝ ተላለፈ። ቅዱሳት መጻሕፍት ከተገኙበት ቦታ ተለቅመው በእሳት እንዲቃጠሉ በረገ። በየበረሃውና በየዋሻው የተሰደዱ ክርስቲያኖች ቁጥር ስፍር አልነበረም። ሚሊዮኖች በግፍ የታረዱበት፣ በደም የተጠመቁበትና ለአርያዊት ተጥለው የተበሉበት ያ ዘመን ለቤተ ክርስቲያን የፈተና እሳት ነበረ። መንፈሳዊ ማዕድ እንደሚያስረዳው ይህ የመከራ ዘመን በክርስቲያኖች ብቻ ሳይሆን በሰው ልጅ ሰብአዊነት ላይ የተፈጸመ ጥቁር ጠባሳ ነበረ። በተለይም በሮም የነገሰው መክሲሚያኖስ የተባለው አረማዊ ንጉሥ በሰይጣን ምክር ተመርቶ ክርስቲያኖችን ለማጥፋት ቆርጦ ተነስቶ ነበረ። ምዕመናን በየአደባባዩ እየተገረፉ በጋል ብረት ይለበለቡ፣ ጥፍራቸው ይነቀልና ዓይናቸው ይዋጋ ነበረ። ሰማዕታት አንዱ ሲሰዋ 1000 አዳዲስ አማኞች በእምነት ይተኩ ነበርና መክሲሚያኖስ በዚህ እጅግ ይበሳጭ ነበረ። ክርስቲያኖች ከጽናታቸው ቅንጣት ታህል እንኳን አይናወጡም ነበረ። ይህ ጽናታቸው ደግሞ ግፈኛውን ንጉሥ ይበልጥ እንዲያበዳ አደረገው። መከራው ከክርስቲያኖች አልፎ በአሕዛብም ላይ መድረስ ጀመረ። ፍርድ ተጓደለ፣ ድሃ ተበደለ፣ ግፍም እንደ ሰደድ እሳት በሮም ግዛት ውስጥ ተስፋፋ። በዚያ በጨለማ ሰዓት ግን የሮም ሰዎች የቅዱስ ቆስጠንጢኖስን ዝና ሰሙ። በእርሱ ዘንድ ፍርድ እንደማይጓደል፣ ድሃ እንደማይበደልና ሰላም የሰፈነ መሆኑን ሲረዱ በልባቸው ውስጥ አንድ ትልቅ ተስፋ በቀለ። መክሲሚያኖስ ከሚባለው አውሬ ሊያድናቸው የሚችለው እርሱ ብቻ መሆኑን አመኑ። ያ የሰማዕታት ደም እንደ ጎርፍ የፈሰሰበት ቢሆንም እግዚአብሔር ግን ለሕዝቡ የደረሰበትን ግፍ ዝም ብሎ አይመለከትም ነበረ። በቤተ ክርስቲያን መብራት ድንገት እንዳይጠፋ፣ የሃይማኖት ቀንበር እንዳይሰበር አምላከ ቅዱሳን አንድ ታላቅ ሥራ ሊሠራ አቀደ። ያም ሥራ የሚፈጸመው በቅዱስ ቆስጠንጢኖስ እጅ ነበረ። ነገር ግን ይህን ለማድረግ መጀመሪያ ያ ግፈኛና አረማዊ ኃይል መሰበር ነበረ። በሮማ አደባባይ የተከመረው የግፍ ዋንጫ ሞልቶ ስለፈሰሰ ሰማያዊው ዳኛ በምድር ላይ የጽድቅን ንጉሥ ሊያነግሥ ተነሣ። ያ የ40 ዓመት መከራ ዘመን በቤተ ክርስቲያን ታሪክ ውስጥ እንደ እሳት የታወቀ ዘመን ነበረ። ክርስቲያኖችን ከምድረ ገጽ ለማጥፋት የታወጀው ይኸው አዋጅ በሮም ግዛት ስር የነበሩ ሀገራት ሁሉ እንደ መቅሰፍት ተሰራጨ። አብያተ ክርስቲያናት ተዘጉ። የዕጣኑ መዓዛ በባዕድ አምልኮ ጢስ ተተካ። የቅዱሳን ሰዓላት ተቀደዱ። የቤተ መቅደስ ነዋያተ ቅዱሳትም በክፉዎች እጅ ወደቁ። ምዕመናን በነጻነት እግዚአብሔርን የሚያመሰግኑበት ስፍራ አጡ። የሃይማኖት መጻሕፍት በየአደባባዩ ተከምሮ እንዲቃጠሉ ተደረገ። ይህ ሁሉ የሚደረገው የክርስትናን ስም ለዘላለም ለማጥፋት የታቀደ ሰይጣናዊ ስልት ነበረ። በእነዚያ 40 ዓመት ውስጥ የፈሰሰው የሰማዕታት ደም እንደ ጎርፍ ይፈስ ነበረ። ሕፃናት ከእናቶቻቸው እቅፍ እየተነጠቁ ለአርያዊት ይጣሉ ነበረ። ሽማግሌዎችና ደካሞች ሳይቀሩ በሰይፍ ይቆራረጡ፣ በረሃብና በጽኑ ግርፋት እንዲያልቁ ይደረግ ነበረ። ክርስቲያኖች በገዛ ሀገራቸው ባዕድ ሆኑ። በየዋሻውና በየተራራው ስንጥቅ ተሸሽገው በድብቅ ይጸልዩ ነበረ። መንፈሳዊ ማዕድ እንደሚያስረዳው ያ ዘመን የሰው ልጅ ጭከንቅነት ታራን የነካበትና የክርስቲያኖች ጽናት ደግሞ እስከ ሞት ድረስ የተመሰከረበት ወቅት ነበረ። መክሲሚያኖስና ግርባ አበሮቹ ክርስቲያኖችን በጨፈጨፉ ቁጥር አማኙ ይጠፋል ብለው አስበው ነበረ። ነገር ግን የሆነው ተቃራኒው ነበረ።
አንድ ክርስቲያን ለአንበሳ ሲሰጥ ያን ጽናት የሚያዩ 1000 አሕዛብ በክርስቶስ ያምኑ ነበረ። የሰማዕታት ደም ለቤተ ክርስቲያን ዘር ሆነላት። ይሁን እንጂ መከራው እየበረታ ግፉም እየከፋ በመሄዱ ምድር በጭንቅ ተሞላች። አብያተ ክርስቲያናት ለዓመታት ተዘግተው መቆየታቸው በምዕመናን ልብ ውስጥ ትልቅ ሐዘን ፈጥሮ ነበረ። አምላካችን ሆይ እስከ መቼ የሚለው ጩኸት ከምድር እስከ ሰማይ ይሰማ ነበረ። ይህ የ40 ዓመት ጭፍጨፍ በክርስቲያኖች ብቻ ሳይሆን በመላው የሮም ሕዝብ ላይ ማኅበራዊና ኢኮኖሚያዊ ቀውስ አስከትሎ ነበረ። ሰላም ጠፋ፣ ፍቅርም ራቀ። መክሲሚያኖስ በክርስቲያኖች ላይ የጀመረውን ግፍ ወደ አሕዛብ ወገኖቹም አዞረው። ማንም በሕይወቱ ላይ እምነት የሌለበት አስፈሪ ሰዓት ደረሰ። በቤተ ክርስቲያን መብራት ሊጠፋ ምንም ባልቀረበት በዚያ አስጨናቂ ጊዜ የእግዚአብሔር ጥበቃ ግን አልተለየም ነበረ። ያን ሁሉ መከራ በትዕግስት የሚያሳልፍ አንድ ታላቅ ንጉሥ በባራንጥያ በኩል እየተዘጋጀ ነበረ። አብያተ ክርስቲያናት መዘጋትና የክርስቲያኖች ስደት ማብቂያው የደረሰ ይመስል ነበረ። የሮም ሕዝብ አሁን መቼ እንድናለን እያለ ሲተባበቅ፣ ቅዱስ ቆስጠንጢኖስ በልቡናው ያዘው የፍትሕና የርኅራኄ መንፈስ የሚተጓበርበት ሰዓት ቀረበ። መክሲሚያኖስ ግን አሁንም በክፋቱ እንደቀጠለ ነበረ። በሰይጣን ምክር ታውሮ የደም ጥሙን ሊያረካ ይጣጣር ነበረ። ነገር ግን የኃያላን ኃይል የሚሰበርበት፣ የታሰሩት የሚፈቱበትና የተዘጉት ደጆች የሚከፈቱበት የድል ቀን እነሆ እየቀረበ ነበረ። የሮሙ ቄሳር መክሲሚያኖስ በታሪክ ውስጥ ከታዩት እጅግ ጨካኝና ሰይጣናዊ ተግባርን ከሚያዘወትሩ ነገሥታት መካከል አንዱ ነበረ። ልቡናው በክፋት የታወረ፣ ለሰው ልጅ ርኅራኄ የሌለውና በክርስቲያኖች ደም መጠማት የሚደሰት አውሬ ነበር። እርሱ የሚመራው በገዛ ፈቃዱ ሳይሆን በውስጡ ባደረውና ዘወትር በሚመክረው የሰይጣን ክፉ መንፈስ ነበር። ሰይጣንም የክርስትና ሃይማኖት ከምድረ ገጽ እንዲጠፋ መክሲሚያኖስን እንደ መሳሪያ ይጠቀምበት ነበር። መክሲሚያኖስ በሰይጣን ምክር ተመርቶ አዋጅ አወጣ። ክርስቶስን የሚክድና ለጣዖት የሚሰግድ በሕይወት ይኖራል፣ እምነቱን አልተውም የሚል ግን በጽኑ መከራ ይሙት የሚል ነበር። በዚህም ምክንያት አብያተ ክርስቲያናትን በሙሉ ዘጋ፣ የቅዱሳን መጻሕፍትንም በእሳት አቃጠለ። ምዕመናንም በየአደባባዩ እያስወጣ በሰይፍ ያስጨፈጭፍ ነበር። መንፈሳዊ ማዕድ እንደሚያሳየው የሰይጣናዊ ምክሩ ውጤት በሮም ጎዳናዎች ላይ የደም ወንዝ እንዲፈስ አደረገ። ሰማዕታት አንዱ ሲሰዋ 1000 አዳዲስ አማኞች በክርስቶስ እያመኑ ይተኩ ነበርና መክሲሚያኖስ በዚህ ክፉኛ ተበሳጨ። ይህ ግፈኛ ንጉሥ በክርስቲያኖች ላይ ብቻ ሳይሆን በገዛ አሕዛብ ወገኖቹ ላይም ግፈን ጀመረ። የሰዎችን ሚስቶች ይነጥቅ፣ የድሃውን ንብረት ይዘርፍ፣ ያለ አግባብም ሰዎችን ይገድል ነበር። ፍርድ ተጓደለ፣ ጽድቅም ከሮም ምድር ተሰደደች። ሕዝቡ በከፍተኛ ጭንቀትና ፍርሃት ውስጥ ወደቀ። መክሲሚያኖስ ግን በሰይጣን ታውሮ ስለነበር የሰዎችን ጩኸትና ሐዘን አይሰማም ነበር። ይልቁንም ግፉን ባባባሰ ቁጥር ሰይጣን ይበልጥ ኃይል የሚሰጠው ይመስለው ነበር። ነገር ግን ሰይጣናዊ ምክር መጨረሻው ውርደትና ጥፋት ነው። መክሲሚያኖስ ዓለምን በሙሉ በእግሩ ስር አድርጎ የፈለገውን ለማድረግ ቢመኝም የእግዚአብሔር የፍርድ ሰዓት ግን እየደረሰ ነበር። በሮም ላይ የሰፈነው ጨለማ ሊገፈፈፍ፣ የሰይጣን ምስጥ ሊጋለጥና የግፈኛው ንጉሥ ሥልጣን ሊናወጥ ግድ ሆነ። የሮም ሰዎች ከአሁን ማን ይታደገን እያሉ ሲጨነቁ፣ በባራንቲያ በኩል የሚሰማው የቅዱስ ቆስጠንጢኖስ ዝና እንደ ብርሃን ጭላንጭል ታያቸው። መክሲሚያኖስ የቆስጠንጢኖስን ዝና በሰማ ጊዜ በቅናት ተሞላ። በእርሱ ግዛት ውስጥ ያለው ሰላምና ፍትሕ ለክፉ ንጉሥ እንደ ጅራፍ ይገርፈው ነበር። የሰይጣን ምክር ውጤት መክሲሚያኖስን ወደ መጨረሻው ጥፋት እየገፋፋው ነበር። በክርስቲያኖች ላይ የፈሰሰው የንጹሐን ደም ወደ እግዚአብሔር ጮኸ። ያ ጩኸት ደግሞ በምድር ላይ ያለውን ግፈኛ የሚከታበትን መንገድ አዘጋጀ። መክሲሚያኖስ በጦር ኃይሉና በሰይጣናዊ ጥበቡ ቢመካም ከሰማይ የሚመጣውን መለኮታዊ ኃይል ግን ሊቋቋም እንደማይችል ገና አላወቀም ነበር። የሮም ሕዝብ መከራው ከአቅሙ በላይ ሲሆንበት በታላቅ ጩኸትና ልቅሶ ወደ ሰማይ አመለከተ። የመክሲሚያኖስ ግፍ በክርስቲያኖች ላይ ብቻ ሳይሆን በጠቅላላው የሮም ነዋሪ ላይ የሞት ጥላ አጥሎ ነበር። በየቀኑ የሚፈሰው ደም፣ በየአደባባዩ የሚሰማው የእናቶች ዋይታና የሕፃናት ሲቃ የሮምን ምድር ቀወጠው። አምላካችን ሆይ ከዚህ አውሬ ማን ይታደገናል የሚለው ጸሎትና ምርርት በየቤቱ መሰማት ጀመረ። በዚያ ሰዓት ነበር በባራንቲያ ነግሶ የነበረው ስለ ጻድቁ ንጉሥ ስለ ቅዱስ ቆስጠንጢኖስ ዝና በስፋት መሰማት የጀመረው።
የሮም ሰዎች ስለ ቆስጠንጢኖስ ሲሰሙ እርሱ ፍርድ የማይጓደልበት ለድሆች የሚራራና በግዛቱ ሰላምን ያስፈነነ መሆኑን አወቁ። ይህ ዜና ለተጨቆነው የሮም ሕዝብ እንደ ንጋት ኮከብ ተስፋ ፈነጠቀላቸው። በዚህም ምክንያት ታዋቂው የሮም ታላላቅ ሰዎችና የሕዝብ ተመካዮች በምስጢር ተሰባስበው አንድ ውሳኔ አስተላለፉ። ይህም መክሲሚያኖስ ከሚባለው ጨካኝ አውሬ እንዲያድናቸው ወደ ቅዱስ ቆስጠንጢኖስ መልእክተኛ መላክ ነበር። መልእክተኞቹ በከፍተኛ ጥንቃቄና ፍርሃት ከሮም ተነስተው በባራንቲያ ደረሱ። ወደ ንጉሡ ዘንድ ቀርበውን በፊቱ ተደፉ። በሮም እየደረሰ ያለውን ግፍ፣ የአብያተ ክርስቲያናትን መዘጋት፣ የንጹሐን ደም መፍሰስና የመክሲሚያኖስን ሰይጣናዊ አገዛዝ በዝርዝር አስረዱት። ጌታችን ሆይ እባክህን ፈጥነህ ድረስልን፣ ካለበለዚያ ግን መላው የሮም ሕዝብ ሊያልቅ ነው በማለት በታላቅ ልመና ተማጸኑት። መንፈሳዊ ማዕድ እንደሚያሳየው ይህ ልመና ፖለቲካ ጥያቄ ብቻ ሳይሆን የቆሰሉ ነፍሳትና የተሰደዱ ክርስቲያኖች የነጻነት ጥሪ ነበር። ቅዱስ ቆስጠንጢኖስ የመልእክተኞቹ ቃል ሲሰማ ልቡ በሐዘን ተነካ። ክርስቲያን ወገኖቹ በግፍ እንደሚጨፈጨፉ ሲረዳ ቅናት አደረበው። እናቱ ቅድስት እሌኒ በልቡናው የዘራችው የክርስትና ፍቅርና የፍትህ መንፈስ ተቀሰቀሰ። እንዴት እንዲህ ያለ ግፍ በሰው ልጆች ላይ ይፈጸማል በማለት ተቆጣ። ምንም እንኳን መክሲሚያኖስ ብርቱ የጦር ኃይልና የሮም ቅጥር ቢኖረውም ቅዱስ ቆስጠንጢኖስ ግን በጽድቅና በእግዚአብሔር ረዳትነት ተማምኖ ሕዝቡን ከመከራ ለማዳን ወሰነ። ንጉሡ ወዲያውኑ ሰራዊቱን እንዲሰበሰብ አዘዘ። ጦርነቱ በሰው ኃይል ብቻ የሚደገፍ ሳይሆን የብርሃንና የጨለማ ትግል መሆኑን ተረድቶ ነበር። ወደ ጦርነቱ ለመሄድ ሲነሳ በልቡ ይጸልይ ነበር። የሮም ሕዝብ ጩኸት በእርሱ ጆሮ ብቻ ሳይሆን በሰማያዊው ንጉሥ ፊትም ደርሶ ነበርና እግዚአብሔር ለቅዱስ ቆስጠንጢኖስ አንድ ታላቅና ድንቅ የሆነ ሰማያዊ ምልክት ሊያሳየው ተዘጋጀ። ይህ ምልክት ደግሞ የዓለምን ታሪክ ለዘላለም የሚለውጥ ምስጢር ነበር። ቅዱስ ቆስጠንጢኖስ የሮም ሕዝብን የድረሱልን ጥሪ ተቀብሎ ታላቁን ሰራዊቱን አስከትሎ ጉዞ ጀመረ። በውስጡ ግን ገና ያልተመለሱ ጥያቄዎች ነበሩ። መክሲሚያኖስ እጅግ ግዙፍ ሰራዊትና ሰይጣናዊ ጥበብ እንዳለው ያውቃል። በምን ኃይል ድል አደርገዋለሁ የሚለው ሐሳብ በልቡ ይመላለስ ነበር። ወደ ጦርነቱ እየገሰገሰ ሳለ በአንድ ወንዝ ዳር ለማረፍ ሰፈረ። ያቺ ጊዜ ፀሐይ በምትቀጥርበት በመንፈቀ መዓልት ወይም በ6 ሰዓት ላይ ዓለም አይታው የማታቀው እጅግ ግሩምና መለኮታዊ ተአምር ተከሰተ። ድንገት ሰማይ ተከፈተ። ከፀሐይ ብርሃን ይልቅ እጅግ የሚበልጥና የሚደምቅ የብርሃን መስቀል በሰማይ አውድ ላይ ተገለጠ። ያ የመስቀል ብርሃን በከዋክብት ታጊቶና ተከቦ ሰማዩን በሙሉ ሞላው። ፀሐይ በዚያ ግርማ ፊት ብርሃኗ ተበዘበዘች፣ ጨለመችም። ንጉሡና ሰራዊቱ ይህን አስደናቂ ትርኢት ሲመለከቱ በታላቅ መደነቅና ፍርሃት ውስጥ ወደቁ። መንፈሳዊ ማዕድ እንደሚያሳየው ይህ በታሪክ ውስጥ ለመጀመሪያ ጊዜ አንድ ንጉሥ በጠራራ ፀሐይ በዓይኑ የተመለከተው ሰማያዊ ምስክርነት ነበር። ከብርሃኑ መስቀል በላይ ደግሞ በከዋክብት የሳለ አንድ ምስጢራዊ ጽሑፍ በግሪክ ቋንቋ ይታይ ነበር። ጽሑፉም ኒኮስታጣን የሚል ነበር። ንጉሡ ግራ ተጋባ። ይህ ምን አይነት ምልክት ነው? ይህስ ጽሑፍ ምን ትርጓሜ ይኖረዋል? በማለት አብሮ ከነበሩትን መኳንንትና ጠቢባን ጠየቀ። ነገር ግን ማንም ሊተረጉመው የቻለ አልነበረም። ሁሉም በዝምታና በጥያቄ ውስጥ ሆኖም ያን ታላቅ ብርሃን ይመለከቱ ነበር። በዚያች የድንጋጤና የግርመት ሰዓት በሰራዊቱ መካከል የነበረ አውስግኔዎስ የተባለ አንድ ደፋር ክርስቲያን ወታደር ወደ ንጉሡ ቀረበ። ይህ ወታደር በዕድሜው 110 ዓመት ደርሶ ቢሆንም በእምነቱ ግን እንደ ወጣት የጸና ነበረ። ቆይቶም በሰማዕትነት አርፈዋል። አውስግኔዎስ ለንጉሡ እንዲህ አለው፣ ንጉሥ ሆይ አትፍራ። ይህ የምታየው ምልክትማ የአዳኝ ክርስቶስ ሕይወት የሆነው የክብር መስቀሉ ነው። ይህ የድል ምልክት እንጂ የጥፋት አይደለም በማለት በድፍረት መሰከረ። ቅዱስ ቆስጠንጢኖስ የዚህን ወታደር ቃል ሲሰማ ልቡ በደስታ ተሞላ። እናቱ ቅድስት እሌኒ ስለምታመልከው አምላክና ስለ መስቀሉ ኃይል የነገረችው ትዝ አለው። ነገር ግን ያ ኒቆስታጣን የሚለው ቃል ምስጢሩ ገና አልተገለጠለትም ነበር። በዚያች ሌሊት ግን እግዚአብሔር መልሱን ይዞለት መጣ። ያን ሁሉ መከራ በትዕግሥት ሲያሳልፍ የነበረው ሊቀ መላእክት ቅዱስ ሚካኤል ለንጉሡ ምስጢሩን ሊያበስረው በራእይ ተገለጠለት። ያ የብርሃን መስቀል ለጦርነቱ መመሪያ፣ ለክርስቲያኖች ደግሞ የነጻነት አርማ ሊሆን መሆኑ በዚያች ሌሊት ተረጋገጠ። በሰማይ አውድ ላይ በከዋክብት የተከበው ያ ምስጢራዊ ቃል ኒኮስታጣን የሚል ነበር። ንጉሡ ቅዱስ ቆስጠንጢኖስና ሰራዊቱ በግርምትና በፍርሃት ሆነው ያን ቃል ሲመለከቱት ቃሉ እንደ እሳት ይንድና እንደ ፀሐይ ይበራ ነበር። ይህ ቃል በግሪክ ቋንቋ ኢንሆክሲኒዮ ቪንቸስ ከሚለው ሐረግ ጋር የሚዛመድ ሲሆን ትርጓሜውም በዚህ ምልክት ድል ታደርጋለህ የሚል ሰማያዊ መልእክት ነበረ።
መንፈሳዊ ማዕድ እንደሚያሳየው ይህ ለንጉሡ የተሰጠ ታራ መፍክር ሳይሆን ከሰማያዊው ዙፋን የተላከ ድል ዋስትና ነበረ። ንጉሡ የቃሉን ትርጓሜ ለማወቅ ቢመኝም ምስጢሩ ግን ገና በሰው ጥበብ አልተፈታም ነበር። በዚያች ሌሊት ግን ሊቀ መላእክት ቅዱስ ሚካኤል በግርማ ተገለጠለትና እንዲህ አለው፣ ኒቆስጣጣን ማለት በዚህ ትሞወዕ ጸረከ ማለት ነው። ይህም በዚህ በመስቀሉ ምልክት ጠላትህን ድል ታደርጋለህ ማለት ነው አለው። ይህ ቃል ለቆስጠንጢኖስ አዲስ የሕይወት ምዕራፍ ከፈተለት። እስከዚያ ሰዓት ድረስ በራሱ ኃይልና በሰራዊቱ ብዛት የሚታመነው ንጉሥ አሁን ግን ከጦር መሳሪያ ሁሉ የሚበልጥ ሰማያዊ መሳሪያ እንዳለው ተረዳ። ይህ ምስጢራዊ ቃል ኒቆስጣጣን የሚለው ምስጢር በክርስቲያኖች ዘንድ ትልቅ ትርጉም አለው። መስቀል ለዓለም ሞኝነት፣ ለአይሁድ ደግሞ እንቅፋት በነበረበት እዚያ ዘመን እግዚአብሔር መስቀሉን የድል አርማ አድርጎ ለንጉሡ ሰጥተው። ቃሉ የሚያመለክተው መክሲሚያኖስን ብቻ ሳይሆን ከመክሲሚያኖስ ጀርባ ሆኖ የዓለምን የሚያውከውን ሰይጣንን ድል ማድረጊያ መሆኑን ነበር። ቅዱስ ቆስጠንጢኖስ ይህን ቃል በልቡ አሳደረው። የሰማይና የምድር ጌታ ከእርሱ ጋር መሆኑን ሲያውቅ ፍርሃቱ ሁሉ ተወግዶ በታላቅ ድፍረት ተሞላ። በነጋ ጊዜ ንጉሡ መኳንንቱንና ጦር አዛዦቹን ሰበስቦ ያየውንና የሰማውን ሁሉ ነገራቸው። እንግዲህ ድላችን በሰው ኃይል ሳይሆን በዚህ በታየን መስቀል ምልክት ነው ብሎ አወጀ። ያ ኒቆስጣጣን የሚለው ቃል በሰራዊቱ መካከል እንደ ሰደድ እሳት ተሰራጨ። ወታደሮቹ ምንም እንኳን አብዛኞቹ አርማውያን ቢሆኑም ያን በጠራራ ፀሐይ የታየው ተአምር በዓይናቸው ስላዩ በቃሉ ላይ እምነት አሳደሩ። ጦርነቱ ስልት ተቀየረ፣ ዓላማውም ተለወጠ። ይህ ምስጢራዊ ቃል ዛሬም ለቤተ ክርስቲያን ትልቅ ትምህርት ነው። በመከራና በፈተና መካከል ላለ ክርስቲያን ሁሉ የመስቀሉ ኃይል ድል ታደርጋለህ የሚል የተስፋ ቃል ይዞ ይቆማል። ቅዱስ ቆስጠንጢኖስ ይህን ቃል ይዞ ወደ ሮም ሲገሰገስ፣ መክሲሚያኖስ ግን በሟረቱና በሰይጣናዊ ምክሩ እየተመካ ለጥፋቱ ይዘጋጅ ነበር። ብርሃንና ጨለማ ሊጋጠሙ፣ የሰማያዊው ቃልና የምድሩ ትዕቢት ሊፋለሙ ሰዓቱ ደረሰ። ንጉሡም ያን የሰማያዊው ቃል ወደ ተግባር ለመለወጥ ታላቅ ትእዛዝን አስተላለፈ። በዚያች ድንቅ ሌሊት ቅዱስ ቆስጠንጢኖስ በወንዙ ዳር ካረፈበት ድንኳን ውስጥ ሆኖ በሰማይ ያየውን ተአምር እያሰላሰለ ሳለ ድንገት ድንኳኑ በታላቅ ብርሃን ተሞላ። የብርሃኑ ኃይል ከሰው አቅም በላይ ነበር። በዚያ ሰዓት የእግዚአብሔር የሰራዊት አለቃ ቅዱስ ሚካኤል በታላቅ ግርማ ተገለጠለት። ቅዱስ ቆስጠንጢኖስ በመደንገጥ በፊቱ ተደፋ። መልአኩም እንዲህ አለው፣ ቆስጠንጢኖስ ሆይ አትፍራ፣ እኔ የእግዚአብሔር መልእክተኛ ቅዱስ ሚካኤል ነኝ። ዛሬ በሰማይ ያየኸው ያ የብርሃን መስቀል የአሸናፊነትህ ምስጢር ነው። ሊቀ መላእክት ቅዱስ ሚካኤል ለንጉሡ ግልጽ የሆነ መለኮታዊ መመሪያ ሰጥተው፣ ከእንግዲህ በራስህ ኃይልና በጦር ብዛት አትታመን፣ ይልቁንም ያየኸውን የመስቀል ምልክት በጦር መሳሪያዎችህ ሁሉ ላይ አድርግ። በወታደሮችህ ጋሻ፣ በፈረሶችህ ግንባር፣ በጦር አርማህና በራስ ቁርህ ላይ የመስቀሉን ቅርጽ ቅረጽ። ይህን ካደረክ መክሲሚያኖስንና ሰይጣናዊ ኃይሉን ድል ታደርጋለህ። ኒቆስጣጣን ማለትም ትርጓሜው በዚህ ምልክት ጠላትህን ድል ታደርጋለህ ማለት ነውና በልብህ እመን አለው። መንፈሳዊ ማዕድ እንደሚያሳየው ይህ መመሪያ ጦርነቱን ከምድራዊ ግጭት ወደ መንፈሳዊ ድል የቀየረ ሰማያዊ ትእዛዝ ነበረ። ቅዱስ ሚካኤል ንጉሡን ሲያበረታታው እኔም ካንተ ጋር እሆናለሁ፣ በጦርነቱም መካከል እረዳሃለሁ በማለት ቃል ገባለት። ቅዱስ ቆስጠንጢኖስ ከራእዩ በነቃ ጊዜ ልቡ በኃይልና በድፍረት ተሞልቶ ነበር። ፍርሃት ከውስጡ ተወገደ፣ ጥርጣሬም ጠፋ። የእግዚአብሔር መልአክ አብሮት መሆኑን ሲያውቅ ጦርነቱ ቀድሞውኑ እንዳለገና ድል እንደተገኘ አመነ። ይህ በታሪክ ውስጥ አንድ ንጉሥ ከመልአክ ጋር በቀጥታ ተገናኝቶ ለጦርነት መመሪያ የተቀበለበት ታላቅ ክስተት ነው። ንጉሡ ወዲያውኑ የጦር አዛዦቹንና ጥበበኞቹን ጠርቶ መልአኩ የገለጠለትን መመሪያ ነገራቸው። በዚያው ሌሊት አንጥረኞችና ሠራተኞች ተሰማርተው በወርቅና በብር የተለበጠቡ የመስቀል ምልክቶችን እንዲያዘጋጁ ታዘዙ። የሮም ግዛት በጨለማ ተውጣ ሳለ በቆስጠንጢኖስ ሰፈር ግን የመስቀሉ ብርሃን ማብራት ጀመረ። ይህ የሊቀ መላእክት ቅዱስ ሚካኤል መመሪያ ለቤተ ክርስቲያን የነጻነት ቁልፍ፣ ለመክሲሚያኖስ ደግሞ የውድቀት መጀመሪያ ነበረ።
የሰማዩ ሰራዊት አለቃ ቅዱስ ሚካኤል ለቆስጠንጢኖስ የሰጠው መመሪያ አንድን ንጉሥ ለማንገስ ብቻ አልነበረም። ይልቁንም በግፍ የሚታረዱትን ክርስቲያኖች እንባ ለማበስና የተዘጉትን የአብያተ ክርስቲያናት ደጆች ለመክፈት የታቀደ መለኮታዊ ጣልቃ ገብነት ነበረ። ንጉሡም ይህን መመሪያ ተቀብሎ ወደ ተግባር ሲገባ በሮም አደባባይ ላይ ያለው መክስሚያኖስ ግን በሟርቱና በሰይጣናዊ ምክሩ እየተመካ ለጥፋቱ ይዘጋጅ ነበር። በነጋ ጊዜ ንጉሥ ቅዱስ ቆስጠንጢኖስ በሊቀ መላእክት ቅዱስ ሚካኤል የተሰጠውን ሰማያዊ መመሪያ ወደ ተግባር ለመለወጥ አወጀ። አንጥረኞችና ብረት ቀጥቃጆች ተጠሩ። በሺዎችም የሚቆጠሩ የወርቅና የብር መስቀሎችም በፍጥነት ተሰሩ። ንጉሡ በራሱ የንግሥና ዘውድ ላይ የክብር መስቀሉን አደረገ። የወታደሮቹ ጋሻዎች፣ የፈረሶቹ ግንባር፣ የጦር አርማዎችና የራስ ቁሮች ሁሉ በመስቀል ምልክት አገጡ። ሰራዊቱ ሁሉ በጠራራ ፀሐይ ያዩትን ያን አስደናቂ ተአምርና ከሰማይ የወረደውን ኒቆስጣጣን የሚል ቃል በልባቸው አሳድረው ስለነበር ፍርሃት ከውስጣቸው ተወግዶ በታላቅ መለኮታዊ ወታደርነት ተሞሉ። ይህ በእንዲህ ያለ ግፍያኛው መክስሚያኖስ በሮም ቅጥር ውስጥ ሆኖ በሟርቶቹና በሰይጣናዊ ጥበቡ ይተማመን ነበር። ከኔ የሚበልጥ ኃይል የለም በማለት ይፎክር ነበር። ነገር ግን ቅዱስ ቆስጠንጢኖስ የመስቀል ምልክት ያለበትን አርማ ይዞ ወደ ሮም ሲቀራረብ በመክስሚያኖስ ሰፈር ታላቅ ድንጋጤ ሆነ። የሰይጣን ሰራዊት የመስቀሉን ምልክት ባዩ ጊዜ ኃይላቸው በነነ። መንፈሳዊ ማዕድ እንደሚያሳየው ይህ ጦርነት በሁለት ነገሥታት መካከል የተደረገ ሳይሆን በጽድቅና በግፍ በብርሃንና በጨለማ መካከል የተደረገ ታላቅ ፍልሚያ ነበረ። ታላቁ ጦርነት በሮም አቅራቢያ ላይ የሚገኝ ወንዝ ላይ ተጀመረ። መክስሚያኖስ በወንዙ ላይ ታላቅ ድልድይ ሰርቶ ቆስጠንጢኖስን ሊገጥመው ወጣ። ነገር ግን የመስቀል ምልክትን በፊታቸው ሲበራ ባዩ ጊዜ የመክስሚያኖስ ወታደሮች መሸበር ጀመሩ። ቀድሞ በመስቀል ምልክት የታገዘው የቆስጠንጢኖስ ሰራዊት በኃይለ መስቀሉ እየተመራ የመክስሚያኖስን ሰራዊት እንደ ቅጠል ያረግፈው ጀመረ። መክስሚያኖስ ድል መሆኑን ሲረዳ በሰራው ድልድይ ላይ ተሻግሮ ለመሸሽ ሞከረ። ነገር ግን የእግዚአብሔር ፍርድ ደረሰች። መክስሚያኖስ የሰራው ድልድይ በድንገት ተሰበረ። እንደ ጥንቱ ፈርዖን በኤርትራ ባህር እንደሰመቀ መክስሚያኖስም ከነሰራዊቱ በወንዝ ውስጥ ሰምጦ ቀረ። ግፍያኛው ንጉሥ በገዛ እጁ የሰራው ወጥመድ ውስጥ ወደቀ። የሮም አውሬ ተሸነፈ። የሰይጣን መክስፈቱም ተወገደ። ቅዱስ ቆስጠንጢኖስ ምንም አይነት ጉዳት ሳይደርስበት በታላቅ ድልና በኃይለ መስቀሉ ሮምን በቁጥጥሩ ስር አደረገ። ይህ ድል ለዓለም ክርስቲያኖች ሁሉ ታላቅ የምስራች ነበረ። ለ37 ዓመት አንዳንዶቹም 40 የሚሉት በመከራ ገንብር ውስጥ የነበረው ሕዝብ ነፃነቱን የሚያገኝበት ሰዓት መጣ። ቅዱስ ቆስጠንጢኖስ ወደ ሮም ከተማ ሲገባ ሕዝቡ በታላቅ ደስታና በእልልታ ተቀበለው። ሰማዕታት የፈሰሱባቸው አደባባዮች አሁን ግን በድል ዝማሬ ተሞሉ። ጻድቁ ንጉሥ በኃይለ መስቀሉ የሰይጣንን አገዛዝ ሰባብሮ ለቤተ ክርስቲያን የንጋት ፀሐይ ሆኖ ወጣ። ነገር ግን ከድሉ በኋላ የሚያደርጋቸው ተግባራት የበለጠ የሚያስደነግጡ ነበሩ። የግፍያኛው መክስሚያኖስ መጨረሻ እንደ ፈርዖን ውርደት የታጀበ ሆነ። በሠራው ድልድይ ላይ ሆኖ ለመሸሽ ሲሞክር የሠራው ወጥመድ በገዛ ራሱ ላይ ተገለበጠ። ድልድዩ ተሰብሮ መክስሚያኖስ ከነሰራዊቱ በወንዝ ውስጥ ሰምጦ ቀረ። ይህ ድል በሰው ጥበብ ሳይሆን በኃይለ መስቀሉ የተገኘ መሆኑን መላው የሮም ሕዝብ ተረዳ። ቆስጠንጢኖስ በድል አድራጊነት ወደ ሮም ከተማ ሲቀራረብ ከከተማዋ ቅጥር ግቢ የወጣው ሕዝብ አቀባበል እጅግ የሚመስጥ ነበረ። ክርስቲያኖቹ ከመከራና ከሞት የተረፉ የክብር መስቀል አርማዎችን ይዘው በታላቅ ዝማሬና እልልታ ንጉሡን ተቀበሉት። የሮም አደባባዮች ለዓመታት ሲሰማባቸው የነበረው የጭንቀት ጩኸት ቆመ። በምትሩ ክርስቶስ መስቀል አሸነፈ፣ ክርስቶስ ነገሰ የሚል ምስጋና ድምፅ አስጠጋ። መንፈሳዊ ማዕድ እንደሚያሳየው ይህ ቀን በ312 ዓመተ ምህረት የሮም መንግሥት ከሰይጣናዊ አገዛዝ ነፃ የወጣበትና የቤተ ክርስቲያን የነጻነት ፀሐይ በራበት ታሪካዊ ዕለት ነበረ። ቅዱስ ቆስጠንጢኖስ ወደ ቤተ መንግሥቱ እንደገባ የመጀመሪያው ተግባሩ አዋጅ ማስነገር ነበረ። በሮም ግዛት ሁሉ ያሉ እስር ቤቶች እንዲከፈቱ፣ በሃይማኖታቸው ምክንያት የታሰሩ ክርስቲያኖች ሁሉ እንዲፈቱ አዘዘ። መክስሚያኖስና ዲዮቅሊጥያኖስ ዘግተዋቸው የነበሩ አብያተ ክርስቲያናት በሙሉ በታላቅ ክብር እንዲከፈቱ ተደረገ። የተቃጠሉ መጻሕፍት እንዲተኩ፣ የፈረሱ መቅደሶችም እንዲታደሱ ትእዛዝ ሰጠ። ሮም ከደም ጥማትና ከግፍ አገዛዝ
አገዛዝ ተላቃ የሰላምና የፍትሕ ማዕከል ሆነች። ንጉሡ 7 ቀን ሙሉ በዓለ መስቀልን በታላቅ ድምቀት አከበረ። ለካህናቱና ለቤተ ክርስቲያን አገልጋዮች ትልቅ ክብር ሰጠ። አረማን የነበሩት ወታደሮቹና መኳንንቱ የመስቀሉን ተአምራሚ ኃይል በማየታቸው ብዙዎቹ ወደ ክርስትና እምነት መጡ። ንጉሡ ግን በዚህ ብቻ አላበቃም። የክርስትና ሃይማኖት በነጻነት እንዲሰበክና የጣዖት አምልኮ እንዲወገድ ቁርጥ ያለ አቋም ያዘ። ነገር ግን አንድ ትልቅ ጉድለት በልቡ ውስጥ ነበረ። ይህም ጌታችን መድኃኒታችን ኢየሱስ ክርስቶስ የተሰቀለበት ያ እውነተኛው ዕፀ መስቀል የት እንዳለ አለመታወቁ የንጉሡ ቀጣይ ታላቅ ዓላማ ነበረ። አይሁድ በቅናት ተነስተው የቀበሩትንና የደበቁትን ያን ቅዱስ መስቀል ፈልጎ ማውጣት የንጉሡ ቀጣይ ታላቅ ዓላማ ነበረ። ለዚህም ደግሞ እንደርሱ በእምነት የጸናችና በመንፈሳዊ ቅናት የተሞላችው እናቱ ቅድስት ዕሌኒ ወደ ኢየሩሳሌም የምታደርገው ጉዞ ግድ ነበረ። ቅዱስ ቆስጠንጢኖስ በሮም ላይ ነግሶ የቤተ ክርስቲያንን ሰላም ካወጀ በኋላ በልቡ ውስጥ ያለውን ትልቅ መንፈሳዊ ጥማት ለእናቱ ለቅድስት ዕሌኒ ገለጠላት። እናቴ ሆይ በሰማይ በብርሃን ተገልጦ ድል ያጎናፈዘኝን የጌታዬ መስቀል ዛሬ የት ይሆን? አይሁድ በቅፋት ቀብረውት የትውልድ ቆሻሻ እንዲከመርበት ማድረጋቸው እንዴት ያሳዝናል በማለት አማከራት። ቅድስት ዕሌኒም ልጇ የጀመረውን መንፈሳዊ ተጋድሎ ፍጻሜ ለማድረስና ያን ክቡር ዕፀ መስቀል ከቀበረበት ለማውጣት በጽኑ መንፈሳዊ ቅናት ተነሳች። ንጉሡም ለእናቱ የሚረዳትን ሰራዊትና አስፈላጊውን ንዋይ ሁሉ አዘጋጅቶ ወደ ኢየሩሳሌም ሰዳት። ቅድስት ዕሌኒ ኢየሩሳሌም በደረሰች ጊዜ ከተማዋ በአይሁድና በአረማውያን ቅፋት ተለውጣ አገኘቻት። ጌታችን የተሰቀለበትን ስፍራ ለማግኘት ብትጠይቅ አይሁድ በመቀኝነት ተነስተው አናውቅም በማለት ዋሹ። ነገር ግን ቅድስት ዕሌኒ ተስፋ አልቆረዘችም። በጾምና በጸሎት ወደ እግዚአብሔር እየጮኸች ምስጢሩን የሚያውቅ ሰው ፍለጋ ቀጠለች። በመጨረሻም ከ300 ዓመታት ታሪክ የሚያውቅም ኪራኮስ የተባለ አድራጊ አይሁዲው ተገኘ። መንፈሳዊ ማዕድ እንደሚያሳየው ይህ ፍለጋ ለቤተ ክርስቲያን ታላቅ የድል ምዕራፍ ነበረ። ኪራኮስም መስቀሉ የተቀበረበትን ኮረብታ አሳያት። አይሁድ ላለፉት 300 ዓመታት የከተማዋን ቆሻሻ ሁሉ በዚያ ላይ እንዲጥሉ በማድረግ ስፍራው ትልቅ የቆሻሻ ተራራ ሆኖ ነበር። ቅድስት ዕሌኒ ግን አልተጸየፈትም። ይልቁንም በታላቅ እምነት ሆና ዕጣን አጥና ወደ እግዚአብሔር ጸለየች። ያን ጊዜም ከቆሻሻው ተራራ ውስጥ የዕጣን ጢስ ወደ ሰማይ ሲወጣ ታየ። ይህ ምልክት መስቀሉ በዚያ መኖሩን አረጋገጠላት። ወዲያውኑ ሕዝቡና ሰራዊቱ ቁፋሮ እንዲጀምሩ አዘዘች። ለ7 ወራት ያህል የተደረገው ቁፋሮ በመጋቢት 10 ቀን ፍሬ አፈረ። 3 መስቀሎች ተገኙ። የትኛው የጌታችን እንደሆነ ለማወቅ ተቸገሩ። ነገር ግን በዚያ ሰዓት አንድ ሞተ ሰው በዱር ተጭኖ ሲያልፍ አዩት። 3ቱንም መስቀሎች በሬሳው ላይ በተራ ሲያሳርፉ የጌታችን መስቀል በሬሳው ላይ ሲያርፍ የሞተው ሰው ተነስቶ ቆመ። በዚህም እውነተኛው ዕፀ መስቀል ተለየ። ቅድስት ዕሌኒ በታላቅ ደስታና በእንባ ሆና መስቀሉን ሳመችው። ለልጇ ለቅዱስ ቆስጠንጢኖስም የምሥራቹን ላከለት። ይህ ዜና ለቅዱስ ቆስጠንጢኖስ ከምንም በላይ ታላቅ ደስታ ነበረ። በሮም ግዛት ሁሉ ታላቅ በዓል እንዲደረግ አዘዘ። ቅድስት ዕሌኒም በመስቀሉ ስፍራ ላይ ግሩም የሆነ ቤተ መቅደስ አሳነጸች። ይህ ታላቅ ሥራ የቅዱስ ቆስጠንጢኖስን መንግሥት ይበልጥ ቀደሰው። ንጉሡም በአዲስ መንፈስ ሆኖ ለክርስቶስ ስም የሚገዛና ቤተ ክርስቲያንን የሚያከብር ታላቅ ከተማ ለመመስረት ወሰነ። ያችም ከተማ በታሪክ ስሙን የምታስጠራው ቁስጥንጥንያ ነበረች። ቅዱስ ቆስጠንጢኖስ በሮም ላይ ነግሶ መከራውን ካራገና እናቱ ቅድስት ዕሌኒም የጌታችንን መስቀል ከቀበረበት ካወጣች በኋላ ለአምላኩ ያለውን ፍቅር የሚገለጡበት አንድ ታላቅ ዓላማ ነበረው። ይህም በአረማውያን ጣዖታትና በደም የተበከለችውን አሮጌዋን ሮም ትቶ ለክርስቶስ ስም የሚገዛና በቤተ ክርስቲያን ሥርዓት የሚመራ አዲስ ከተማ መቆርቆር ነበር። በባራንጥያ ምድር ላይ እጅግ ውብና ግዙፍ የሆነችን ከተማን አሳነጸች። ስሟንም በራሱ ስም ቁስጥንጥንያ ብሎ ጠራት። በውስጧም ለአምላክ ወላዲት ለቅድስት ድንግል ማርያም፣ ለቅዱሳን ሐዋርያትና ለሰማዕታት እጅግ የሚያስደንቁ አብያተ ክርስቲያናትን አቆመ። መንፈሳዊ ማዕድ
እንደሚያሳየው ቁስጥንጥንያ በብዙ ዘመናት የኦርቶዶክሳዊት ተዋሕዶ እምነትና የጥበብ ማዕከል ሆና እንድትቆይ መሠረት የጣለው ይህ ጻድቅ ንጉሥ ነበር። በመንግሥቱ ዘመን ሁሉ ቅዱስ ሚካኤል አልተለየውም ነበር። በ325 ዓመተ ምህረት በኒቅያ ጉባኤ ላይ 318ቱ ቅዱሳን ሊቃውንት አርዮስን አውግዘው የሃይማኖት ጸሎትን ሲያርቁ ቅዱስ ቆስጠንጢኖስ በጉባኤው መካከል በመገኘት ለሃይማኖት መጽናት ትልቅ አስተዋጽኦ አድርጓል። በሊቃውንቱ በረከትን ተቀበለ፣ አዋጁንም በመላው ዓለም አጸና። ንጉሡ ሥጋዊ ሥልጣኑን ለመንፈሳዊ አገልግሎት ያስገዛ እውነተኛ የቤተ ክርስቲያን ጠባቂ ነበረ። ዘመኑ የሰላም የፍቅርና የክርስትና መዓዛ በዓለም ላይ የናኘበት ወርቃማ ዘመን ነበር። ጻድቁ ንጉሥ ቅዱስ ቆስጠንጢኖስ ምድራዊ ተጋድሎውን በድል ከፈጸመ በኋላ ዕረፍቱ ደረሰ። በኒቆሚዲያ ከተማ ሳለ በታላቅ ክብርና በጸሎት ተዘጋጅቶ ነፍሱን ለአምላኩ ሰጠ። ሥጋውም በታላቅ ዝማሬና በክብር ተሸኝቶ በቁስጥንጥንያ በሐዋርያት ቤተ ክርስቲያን ተቀበረ። እርሱ በምድር ላይ የነገሠው ጌታችንን ደስ ለማሰኘትና የታረዱትን ክርስቲያኖች እንባ ለማበስ ነበርና ዛሬም በሰማይ ከቅዱሳን ነገሥታት ጋር በክብር ይኖራል። የቤተ ክርስቲያን ታሪክ ሳይጻፍ ማይታለፈው ይህ ታላቅ መሪ ለሁላችንም የእምነትና የጽናት አርአያ ሆኖ ይኖራል። ውድ የመንፈሳዊ ማዕድ ቤተሰቦች፣ የቅዱስ ቆስጠንጢኖስና የቅድስት ዕሌኒ በረከት ከሁላችን ጋር ይሁን። እግዚአብሔር አምላክ ለሀገራችን እንደ ቅዱስ ቆስጠንጢኖስ ያሉ ደግና ጻድቃን መሪዎችን ይስጠን። በክብሩ መስቀሉ ኃይል ከክፉ ሁሉ ይጠብቀን። ለዛሬው ያዘጋጀንላችሁ መንፈሳዊ ታሪክ በዚህ ተፈጽሟል። በሚቀጥለው ዝግጅታችን በሌላ መንፈሳዊ ታሪክ እስክንገናኝ ድረስ በሰላም ቆዩልን። ወስብሃት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር አሜን።